አንቺ ሐሳብ ተስማማው። ምንድነው በቃ እንደፈለግሽ እየሆንሽ ነው። በጣም ታገስኩሽና አልኳት። እኔ ሁላ ሪከርድ ነበርኝ እኮ የሁሉም ነገር ሜቢ ሌላ ጊዜ አስፈላጊ ከሆኑ ካልጠፉ አመጣቸዋለሁ። እና እዚህ በዚህ ልክ እንጂ የሆነ ነገር እንትን ተብሎ ምናምን አልነበረም በሰዓቱ ሀቢባዬ። እሺ ስለዚህ ያልመለስኩት ጥያቄ በአንቺ በኩል ያልመለስኩት ጥያቄ ካለ አይ ካያስኳቸው ነው አንዴ መጣው። እሺ ትሰሙኛላችሁ? ፊቴ ልታጠባ እንዴ? እሺ ሙሉ ጥያቄዎቹን እሷ ያቀረበችውን መልሰካል። ስለዚህ አሁን ደግሞ የእሷ ተራ ነው። እኔም ለእሷ ያስኳቸው ጥያቄዎች አሉ። ከዛ በኋላ 15 ቀን ሙሉ አልደወለችም። ከዛም በኋላ በቃ ተደዋውላችሁም ተገናኝታችሁም አታውቁም። አለቀ ሪሌሽንሺፓችሁ። ከዛም በኋላ ለመጨረሻ ጊዜ ያወራችሁት የዛኔ ነው በዚህ ጉዳይ። ተገናኝተን ምናምንማ እናውቃለን እንጂ እንትን አይ ሚን ስለ ቻናሉ አሁን ኦሬዲ ከተለያያችሁ 11 ወር ሆኗችኋል። ለምሳሌ ስለ እነዚህ ፕሮሰሶች ፕሊዝ የሚቆራረጠው ከምን ነው? ሰው መጣ በመሀላችን። አንድ የስልኩን ይዛብኝክ ኮስት ፖቱን ወስዶብካል። አዎ ስልሽ ይሄ አሁን በዚህ የሰው ልጅ አይታመንም ምናምን በሚል ልክ አይደለም ያወራል። ስለ እውነት ነው የምናወራው። እኔ ወላሂ ነው የምልሽ ሪከርድ ነበረኝ ስልሽ ነበረኝ በዚህ ጉዳይ ካገኘኋቸው አመጣቸዋለሁ። በዚህ ልክ ሳይሆን ይሄ ተቆጥታ ምናምን ነገር ነው ያወራችኝ ስልሽ በጠበቃ ይሁን አው እስቲ ብላኛለች እኮ ምንድነው ተቆጥታ ምናምን ምንድነው አንተ ያልተስማማ ፍላጎት ስል አጥጋቢ በጠበቃ ይሄ አልስማማ ምናምን እኮ አይደለም የተባባል ነው። ምንድነው ሆያ ያልኳትኝ እንዴ እዚህ ሌቭል ላይ ምናምን ምን አደረሰሽ? ይሄ እኮ በጣም ሲምፕል ነገር ነው። ትፈልጋለች። ምክንያቷ በጠበቃ ምንድነው ከህግ በላይ ምንም ነገር ስለሌለ የመጨረሻው ትልቁ ነገር የሰው ልጅ በህግ ሌቭል የሚታዩ ከሆኑ ብዙ በህግ ሌቭል ማየት የምትችላቸው ብዙ ነገሮች ነበሩ። ገባኝ። ይሄ ለእሷ የማትደራደርበት ነገር ቻናሏ ስለሆነ ምክንያቱም ቻናሏ እያልሽ ነው ሀቢባዬ። ቻናላችሁ ሶሪ እሺ ቻናላችሁ ቅድም አንተም አምልጦክ የእሷ ብለካል። ባይዘዌ ለእሷ ኦኬ ያሽ ብለሃል እና የኔ ቻናል ላይ 81 ቪዲዮ ብቻ ነው የፖስትኩትኝ ለእሷ ቻናል ግን ምናምን ብለሃል አንተ ራስህ ቅድም እና እንዳላቋረጠ ብዬ ነው ዝም ብዬ ያለፍኩት እና እሷ ደግሞ አቅሟን ስለምታውቀው ዩቱብ መተዳደሪያዋ ስለሆነ ዩቱብ ቻናሉን ብቻ ጠየቀች። ሌላውን ንብረት ሁሉ ትታ አንተ ራስህ አልጠየቀችኝም። ብትጠይቀኝ ምናልባት ሰጣት ነበረ። መኪና ንብረት ምናልባት ሳይሆን ብያታለሁ የፈለገችውን ነገር ባይዘሽ ይኸውልሽ ሀቢባዬ ሽማግሌ የያዘው ነገር ቀልድ አይደለም። ሽማግሌ ግን ህግ ይበልጣል። ከሽማግሌ ግን ህግ ይበልጣል አይደል? ትቆራረጣለህ። ወይኔ ኔትወርኩ ልታጠብላ ሄዳ እኮ በመሀል እኔ ጥያቄ አንስቼ ነው እና እስከዛ ግን ዳታ ብትሞላ ጥሩ ነው ፏድ። እሺ አሁን የፍቅር እንዲሰማክ እንዳይቆራረጥ ዳታ ብትሞላ ጥሩ ነው። አለክ ግን እየተቆራረጥክ ነው። የእሷ እንዲሰማክ ዳታ ብትሞላ ጥሩ ነው። ሙላ ዳታ። የእናንተ እኮ ይሰማኛል እኔ። አዎ ያንተ ግን እኛን አይሰማንም። ብዥ ብሏል። አይኔ ነው ወይስ እሱ ነው? አዎ ብዥ ብሏል። ለኔም ብሎኛል። የኔ እኮ አልሚትድ ግን እንትን ነው የኔ ቴሌ ስለሆነ እየሰራልኝ አይደለም። ቆይ አሁን መጥቷል። አሁን መተካል። አሁን የፍቅር ተራ ነው። አዳምጣት። ዋናው ይሰማክ ብቻ። እሺ ጥያቄሽን ጨርሽ አቡ? አዎ እኔ ጨርሻለሁ። ወደ ፍቅር እንሂድ። ፍቅር ጀምሪ። ይኸው አሁን አያቋርጥሽም። አየሩ ያንቺ ነው ማሪ። ቴንክ ዩ። በመጀመሪያ እናንተ በጣም ብዙ ደስ የሚል ቀናቶች አሳልፈናል። እነዛም በጣም ስትራግል የበዛበት ቀን አሳልፈናል። አዲስ አበባ ከመጣ ግን ነገራቶች ሁሉ ወደ እኔ ይዞሩት
ስፔሻሊ በጣም ነው የተጎዳሁት፣ በጣም የተሰቃየሁት፣ በጣም ነው ያሰቃየኸኝ። ግን ደግሞ ገባ አሁን እዚች ጋር መልስ ስለምሰጠው ለእያንዳንዱ ላወራኸው ነገር ባይዘው መልስ አልሰጥም። እሱ ላወራሽ ነገር ሀብዬ እዚህ ጋር ላወራው ነገር በሙሉ መልስ አልሰጥም። አስፈላጊ ነው ብዬ መልሰውን እመልሳለሁ። ምክንያቱም እኔ እዚች ጋር ይሄ ድራማ መገርብበት ገባሽ። ባለፈውም ሽምግልና ጊዜ እንደዚህ ነው የተደጋገመው። ለእናንተ አሁን አዲስ ታሪክ ነው እየሰማችሁት ነው። እኔ ያቀለሸለሽኝ ታሪክ ነው ገባሽ። ሁሌ የሆነ ነገር በተጠየቀ ቁጥር የተጠየቀው ሌላ የሚመልሰው ሌላ ነው ገባሽ አይደለ? አሁን እንዳልልሽ ነው የጠየቅኩት ጥያቄ የሁሉ ሰዓት አይፈጅም ነበረ፣ የሁሉ እንትን አይልም ነበረ፣ ቀጥታ የሚመልስ ነበር። በመጀመሪያ ልጅ 11 ወር ውስጥ ሁለቴ ነው ያየሁት አለ። 7 ወር ሙሉ ማለት ነው። መጀመሪያ እንደተለያየን 7 ወር ሙሉ አይደለም ልጅ አሳይኝ ልጄ እንዴት ናት ደህና ናት ወይ ብሎ አያውቅም ገባሽ? አያውቅም። ይፖስታል ነው ግን ቲክቶክ ላይ ይፖስታል። ልጅ ናፈቅሽኝ የሆነ ነገር ብቻ ብዙ ነገር ድራማ አለ። ይሄ ምንድነው አላሳይም ብላ ደብቃኛለች ስላለ ነው የመለስኩልሽ። እና መጀመሪያ ደግሞ እኔ ይሄ ነገር በሁለታችን እኔ ብዙ ስለ ልጄ ማውራት አልፈልግም። የሆነ ባወራው ቁጥር ስለሱ መጥፎ ነገር ነው የሚያመልጠኝና ይሄ ነገር ደግሞ ልጅ አድጋ ታየዋለች ገባሽ? ሚዲያ መጥፎ ነገር ነው ይቀመጣል ታየዋለች። ስለዚህ እኔ ይሄንን ነገር አልፈልግም። እኔ ለእሷ ምነግራት ታሪክ ስላለ እዚች ጋር እንዲህ ዝም ብዬ አይደለም። ይሄ ብቻ ትረጅኛለሽ ብዬ አስባለሁ። ያው የልጆች እናት ነሽ አንቺም። እኔ እናንተ እንደጀመርነው እኔ እናንተ እንጨርሰው ነው ያልኩት ገባሽ? እኔ እናንተ እዚሁ እንደጀመርነው እዚሁ እንጨርሰው። እንኳን ልጅ እንዳለን አንድ ላይ እንደምንኖር አይታወቅም። ግን እሱ ወጥቶ ምን አለ? ዋሽተናል፣ እሷ ጥላኝ ሄዳለች ገባሽ? እንደዚህ ብሎ ብዙ ድራማ ሰራ። እሱ ነው ቀድሞ ቪዲዮ የሰራው። ተምኔል የልጄን ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት። ታይታ ማትታወቅ እንደሌለች የምትታወቅ ልጅ አለች ማለት ብቻ ሳይሆን ፎቶ የኔና የልጄን ፎቶ ተጠቅሞ ነው ገባሽ? ከዛ ምንድነው እኔ እንደነገርኩሽ በሌሊት ተነስቼ ቤት ሄድኩኝ። በቃ ሽማግሌዎቹ ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ ሳይነግርሽ አላለኝም። እሱ እኮ በሚዲያ ያውልሽ ወደ ረዥም ጊዜ ጠፍተናል። ከተጣላን በኋላ ሁለታችንም ወደ ሚዲያ አልመጣንም ገባሽ? ጠፉ እየተባለ ብቻ ነበር የነበረው። ከዛ ይሄ ሚዲያ ላይ እሱ ለመጀመሪያ ጊዜ ከጠፋንበት ቪዲዮ 5 ሰዓት ላይ እንደዚህ አይነት ቪዲዮ ለቀቀ። እያለቀሰ ጥላኝ ሄደች፣ እስካሁን ዋሽቻችሁ ነበር ልጄ። ይሄ አሁን ያለውን ታሪክ ብቻ ዛሬ ደገመው። ከዛ እኔ ነገ ገባሽ አሁን ፎቶዋ ያለኔ ፍቃድ የወጣ ልጅ ነገ ቪዲዮዋ ነው የሚወጣው። ሌላ ምንም ነገር አላሰብኩም። ማርያምን ሄድኩኝ፣ ቤት ሄድኩኝ፣ አላየንም ቪዲዮ ሲሉኝ በስልክ ከፍቻ አሳየዋቸው። ይሄው እንደዚህ አይነት ቪዲዮ ተለቋል፣ ስለዚህ ልጄን ስጡኝ። አይ ልጄን አልሰጥም፣ በሽማግሌዎች ነገ ነው የምሰጥሽ ሲሉኝ፣ እንደዛ ከሆነ በሽማግሌዎች ከእናንተ ሳይሆን የምቀበለው እራሱ አዲስ አበባ መጥቶ ነው አልኩኝ። ገባሽ? አንድ ነገር ልንገርሽ፣ ሴት ልጅ በጣም ስታፈቅር ደንቆሮ ነው የምትሆነው፣ ማንንም አትሰማም። ገባሽ? እኔ ደግሞ ድንቁርና ድድብና የሚባል በጣም በቃ ብዙ ነገር ነበረብኝ። አላቅም እኔ ያን ጊዜ ሳስበው ለራሴ ይገረማለሁ። ፍቅር በዚህ ልክላለሁ። እና ምንድነው ሶሪ በጣም ይቅርታ። ይሄ በንጋታው ስሄድ እኔ ከሱ ጋር ነው እንጂ ሽምግልና ከሌላ ሰው ከማንም ሰው ጋር አልፈልግም። ስለዚህ ነገር ራሱ አዲስ አበባ ከመጣ ችግር የለም፣ ካልሆነ ግን በህግ ነው መሄደው ብዬ ነው የመጣሁት። ከዛ ሽማግሌ ሆነና እሱ ቅድም ምንድን ያለው ሽማግሌዎቹ በተሰበሰብን በንጋታው ልጅ የተደበቀብኝ ብላ ወጣችን አለኝ። አይደለም እንደዚህ አይደለም። ሽምግልናው ላይ ቀጣይ ሳምንት ያልሽ እኔ አሁን በጣም ልነግርሽ የምፈልገው ነገር ምንድነው፣ ሴት ልጅ በጣም ከወደደችሽ ያፈቀረችውን ሰው ስጠላው እንደዛው በዛው ርቀት ያህል ነው የምትቀብረው። ገባሽ? እኔ አንገሽግሾኝ በቃኝ ብዬ የወጣሁበት እንትን ላይ እንትና ለመነኝ አልመለስም። ገባሽ? እኔ የራሴን ጉዳቴን ስለማውቀው ምን ያህል ለልጅ ብዬ የተሰቃየሁትን ስቃይ ስለማውቀው ማለት ነው። እዚች ጋር ስሜታዊ መሆን አልፈልግም። ግን ደግሞ ምንድነው በሳምንቱ ተቀጠርን
ያው ሽማግሌ መጀመሪያ ሊወስን ሳይሆን ሊያስታርቅ ነው የሚሞክረው። ገባሽ? እኔ ምንም አልፈልግም፣ መታረቅ ምንም አልፈልግም። እዛች ጋር ልጄን ነበር እያልኩ ዩቲዩብም የዛን ጊዜ ጥያቄ ላይ አልነበረም። ባይዘው ልጄን ብቻ ነበር እያልኩ የነበረው በሰዓቱ ማለት ነው። ከዛ በሳምንቱ ከሱ ወገን ያሉት ሽማግሌዎች አስቢው፣ እኔ ከቡታጀራ እዚህ እየተመላለስኩ ነው እንትን የምለው ማለት ነው። ቀሩ ስልክ ሲደውል አያነሱ፣ ምን ሲባል አያነሱ። ከዛ መጥቼ እንደዛ ሁሉም ሲዘጋጋብኝ ነው መጥቼ ቪዲዮ የሰራሁት። ልጄን ተከልክያለሁ። እኔ ብዙ ነገር መከልከሌን ሳያንስ ልጄን እንዴት እከለከላለሁ ብዬ ነው ያንን ቪዲዮ የሰራሁት። መጀመሪያ ግን እሱ ነው ቪዲዮ የሰራው። ገብቶሻል አይደለ ሀቢባ? አቤት። አታቋርጣት። እሷ አንፈቀድላት የምታቋርጥ ማን ቀረ? ቀሩ ያለችው ማንን ነው? መጥቀስ አልፈልግም። ሽማግሌዎቹ ስልክ አያነሱም ነው ያለችው። ጠፉ ሽማግሌዎቹ። የቀጠሮ ቀን ተሰጡ። ሲደወል አላነሱም ምናምን። እንዴ ሲደወል አላነሱም ሽማግሌዎቹ በቀጠሮ ቀን። እሺ ችግር የለም። እሺ ታዩ። አንደኛ በሽምግልናው በንጋቱ አይደለም ቪዲዮ የሰራሁት እኔ የራሴ ምክንያት ስላለኝ ነው እዛች ቪዲዮ የሰራሁት ማለት ነው። እዚች ጋር አሁን የሆነ ቪዲዮ እንደዚህ የሆነ ነገር ያለው ነገራቶች ቢያንስ በትንሹ ልመልስ ብዬ ነው እንጂ እያንዳንዱን ነገር እኔ ስመልስ እዚች ጋር ጭንቅላቴ አይበጣጠስም። ገባሽ? በቃ አሁን በጣም ስሜታዊ ሆኛለሁ። ማርያም በጣም ተረጋግቼ ለማውራት እየሞከርኩ ነው ያለሁት። እዚች ጋር እኔ ያልኩት ዩቲዩቤን ሲም እና በንብረቶች ዙሪያ ለማውራት ነው እንጂ ስለሌላ ነገር አይደለም። ግን በቪዲዮ መስራት በመጀመሪያ እሱ ነው ልጄን ሳያስፈቅድ ከነፎቶዋ ከነሁሉ ነገር ያወጣው። ለዛ መልስ ደግሞ እኔ ቪዲዮ ሳልሰራ ሄጄ በስነ ስርዓት ቤት ጠይቄ ሽማግሌዎች እንዲሲሉ ሽማግሌዎች ስልክ ስላላነሱልኝ መጥቼ ተናገርኩኝ። ለማንም ልናገር አልችልም። በሰዓቱ ገብቶሻል አይደለም? ሀቢባ መብት አይደለም ነው በልጄ ቪዲዮ መስራት ያለ እኔ ፍቃድ አትችልም ነው ማለት ብትመካከሉ ሁለታችሁ ስንት ቪዲዮ ሰርተሻል አንቺ በልጅቷ ላይ ተወሰነልህም አንዴ በእናትህ ህግ የሚያቅሰው ወይ 50-50 ስለሆነ እናትና አባት ግማሽ ግማሽ ስለሆነ ላይክ ብትነጋገሩ ሁለታችሁም እንጂ ሁለታችሁም መብታችሁ እኮ ግን በጣም ብዙ ቪዲዮ የሰራችሁ እሷ ናት በልጅ። ኦኬ ስለዚህ በልጅ መስራት ይችላል። ሁለት ቪዲዮ ነው የሰራሁት ገብተህ ማየት ትችላለህ። ሁለት ቪዲዮ ነው የሰራሁት። እኔ ግን አንድ ቪዲዮ ነበር እሷ ልጅ አይደለም ፎቶዋን ስለለጠፍኩ ነው እኔ እንደዚህ የተናገርሽኝ አንቺ። እኔ ደግሞ ፎቶዋን ለጥፍ ያላቀም አንደኛ ፎቶዋን አብራት ይዛት መታ ቪዲዮ ሰርታለች እኮ። እሺ ፍቃድ ጠይቃኛለች። ቆይ ያንቺ ይበልጣል። አንቺ ደግሞ ይዘሻት ነው የሰራሽው። ስለዚህ ቪዲዮ ሰርታለች። ላስረዳሽ አንዴ አቋርጭ። ለምን ነው ያቋርጠኝ? እኔ ላስረዳሽ። ያው ለፏድ አታቋርጥ። ለምን ነው ያቋርጠኝ? ነጥብ ያዝና ነጥቡን እኔ እንደምጽፈው ጻፍና በተራክ ትጠይቃታለህ። ኦኬ አሁን ለምነግረው ጥያቄ አሁን እመልሳለሁ አይደለ? አሁን ለምመልሰው ብቻ ይመልስልኝ። እሺ በኋላ ድጋሚ አሁን ሌላ ታሪክ እንዲያወራ አልፈልግም። አሁን ግን ሌላ ታሪክ አላወራም። አቡዬ ለአንተ ረጅም ሰዓት ነው የሰጠንህ እኮ ህዝቡም እኮ ይፈርዳል። ረጅም ሰዓት ነው የሰጠንህ ለአንተ። ሚዲያ ላይ ያለ ነገር ነው አይደለ? ኦዲየንስ የሚያውቀው ነገር ነው አይደለ? እዚች ጋር እኔ ስለ ቪዲዮ ለዋሸክ አልችልም። ሁሉም ነገር አለ። ከዛ ልንገርሽ እኔ ሁለት ቪዲዮ ነው ሰርች የማውቀው። ሁለቱንም ቪዲዮ አንዴ ሰጠኝ፣ አንዴ ይሄ ተወሰደብኝ የተደበቀብኝና ሁለት ደግሞ ስቀበል ዘጋው። አውርቼ አላቅም። ሁሌ የሆነ ሰዓት ላይ ታወራለች እየመጣች ስላለ ነው። እመቤቴን ቪዲዮ ካለን ታለቀጣለሁ። ነጥብ ላይ ለአውዲየንሶችሽ እንኳን ደስ አላችሁ ልጃችንን አስመልሰናል ብለሽ ቪዲዮ ሰርተሻል? አዎ ሰርቻለሁ። ምክንያቱም እነሱ ነበሩ ከጎኔ ሆነው ሲከራከሩልኝ የነበሩት። አውቆ የሆነ ተቀፋሽ ጠላጣልፎ ይቅርታ ግን አልሰደብኩም። ኖ ይሄ የእሱ አረዳድ ነው። እሱ የእሱ አረዳድ ነው። እኔ ከጠላት አስመልሰናል ምናምን ሳይሆን ኖ አይደለም። እንኳን ደስ አላችሁ ልጃችንን አስመልሰናል ስትይ የሆነ ተጠልፋብሽ ህዝብ ድምፅ ሆኖሽ እኔ መዘነታች መግባት አልፈልግም። ግን ደግሞ በአጠቃላይ አንዴ ልመልስልሽና እየተቆራረጠ ኖ ከጠላት አካል ምናምን አይደለም። እኔ ያልኩት እንኳን ደስ አላችሁ እንኳን ደስ አለን። ምክንያቱም እንደዛ ተሰምቶኝ እንደዛ ሳለቅስ እነሱ ነበሩ ሲያባብሉኝ የነበሩት። ሶት ልጄ ተደብቆ ነበር እያገኟት አልነበረም፣ ተደብቃ ነበር። ሳገኛት ደስ አለኝ። እንኳን ደስ አላችሁ እንኳን ደስ አለኝ ልጄን አግኝቻለሁ ብዬ አመሰገንኩኝ። ከዛም በኋላ አንስቼ አላቅም፣ ስለ ልጅ ስለምንም አንስቼ አላቅም። ግን የሆነ ሰዓት ላይ ምን አረገ
እኔ መቀሌ በሆነ ሰዓት ላይ ሄድኩኝ። እንደ አዲስ አበባ አልነበርኩም፣ ግን አዲስ አበባ ላይ ሳልሆን ልጅ የሽምግልናው መጨረሻ ላይ ልጅ ላንፖስት ቃል ተገባብተን የተለያየ ነው ማለት ነው። ከዛ እሱ ከልጁ ጋር የተነሳውን ፎቶ ከልጃችን ጋር የተነሳውን ፎቶ ማለት ነው ፖስተ። እመቤቴን ፖስተ። ልጄ ስታድጊ ብዙ ምነግርሽ ታሪክ አለ ምናምን ብላ ብላ ምናምን ብሎ ብዙ ታሪክ ፖስተ። የዛን ጊዜ ራሱ ይሄ ዞራ መጥታ ቪዲዮ ትሰራብኛለች የሚለውን ጊዜ ራሱ እንደዛ ቪዲዮ አልሰራሁበትም። በሽማግሌ የተስማማችሁትን ቃል አፈረሰ ማለት ነው። አፈረሰ። ቴንክ ዩ አይሷም ቪዲዮ ፖስት አለች ሲል አላፈረስኩም። በኋላ ነው የምትመልሰው። ፏድ እሷ መቻ በራችብህ። አንዴ አታብሪያ እናት አንተ ረድ በሽምግልናው መሀል ወጥታ ቪዲዮ የሰራችሁ እሷ ናት። እኔ ግን ስጦታ ተሰጥቶኝ ነው ቪዲዮ የሰራሁት። አይጣፍ ተይው፣ በቃ ተይው። እውነት ምናለች እንጂ ጠፍታ አትቀርም። ባይዛዊ ትወጣለች። እኔ በቃኝ። በቃ እኔ ይኸውልሽ እግዚአብሔርን ጠዋት የሚካኤል ዳቦ በበላው ነኝ። እስካሁን ባዶ ሆዴ ነኝ። ከከሳት ጀምሮ እሱን ቁጭ ብዬ እየጠበቅኩ የነበረው እዚች ጋር ምንም ነገር ሳይሆን እውነትም ብዬ ነው። ግን እኔ ደግሞ እዚች ጋር ምንም ድራማ እንዲሰራብኝ አልፈልግም። አንደኛ ዩቲዩባችን አለ አይደለ? ኦኬ ዩቲዩባ ሳይሆን ዩቲዩባችን አለ። ቅድም ዩቲዩባችን አለ አይደለ? እኔም ደግሞ የእሱም ዩቲዩባችን ነው ማለት ነው። ዩቲዩቤ ስትል ነበር እና እኔም ደግሞ ዩቲዩቡና ዩቲዩቤ ነበር እያልኩ የነበረው። ስለዚህ ሁለቱም ዩቲዩባችን ነው ማለት ነው። ገባህ? ያንቺም ዩቲዩባችን ነው ማለት ነው። አሁን አንቺ ጋር ያለው አልክ እኮ። እንደዛ ከሆነ ያንተም ዩቲዩባችን ነው አልኩክ። ያው የኔም ያንቺ ነው። አሁን እየሰማኸኝ እንጂ መልስ ለመመለስ አቸኩል እኮ። የኔም ያንቺ ነው። ያንቺ አሁን የምትሰሪበትም የኔ ነው። አሁን የምትሰሪበትም አሁን የምሰራበት አንተ ምን አድርገህልኛል? ከተለያያችሁ በኋላ ክሬት ያደረገችው ከተለያያችሁ በኋላ የከፈተችው ዩቱብ ቻናል ታዲያ የትኛውን ነው እሷ የጠየቀችው? እሷ አብራችሁ እያላችሁ የከፈታችሁትን ነው የምትለው። ያኛው ከፍተነዋል፣ ቪዲዮ ፖስት እያደረግንበት አልነበረም። መቁጠር ትቻለሽ ገብተሽ። ገንዘብ ይሰራል አይሰራም? ልንገርህ የእሷም ገንዘብ ይሰራል ነገር የለም። አንደኛ ኦዲየንሶቼ ስላዘኑልኝ ምናምን ከፈትኩኝ ዩቲዩብ ነው ያልከው ቅድም አይደለም። ይኸውልሽ ከኔ 100,000 ከመግባቴ በፊት 10 ቪዲዮ እኔ 100,000 ሲገባ ለፉአድ ቪዲዮ እንከፍታለን፣ ለቪዲዮ ቻናል እንከፍታለን፣ ለፉ ቻናል እንከፍታለን፣ ለሱ ቻናል እንከፍታለን እያለ እኔ 100,000 ስገባ ነው ቻናል ከፍቼ እየሰጠሁት። ከዛ ግን የሰጠሁት ቪዲዮ ይኸውልሽ አንቺ ከፍተሽ ነው የሰጠሽኝ ለኔ። ቪዲዮ ማየት ትችላለህ። ቪዲዮ ገብተሽ ማየት ትችላለህ። እኔ ቪዲዮ ስላለ ከፍተሽ ነው የሰጠሽኝ። አዎ እና ይኸውልሽ ሀቢባ እንደ ዩቲዩብ አይዲያ ነው እንደዛ የሚሰራው እንጂ አንቺ ከፍተሽ ለኔ ዩቲዩብ ሰጠሽ። ለምንድን ነው የሚያቋርጠኝ? በመድኃኒዓለም አብረን እየኖርን አብረን እየሰራን። ይኸውልህ ፏድ አዳምጠኝማ ወንድሜ። አንተ ረጅም ሰዓት ስታወራ ህዝቡ ራሱ በቃ እያለ ኮመንት ላይ ረጅም ሰዓት ስታወራ እኔ እንደዚህ እያለ ሰማሁት፣ እንደዚህ እያለ ሰማሁት። አንድ ጊዜ ባቋርጠው እንዴት ነው የጮኋችሁ? አዎ አታቋርጥ። አንዴ ስታቋርጥክ ተጭነናት ደግመሽ እንዳታቋርጩ ነጥብ ያዥ ብለናት አላቋረጠችክም። ፏድ እባክህ አታቋርጣት። ቀጥይ ፍቅር። ሶሪ ይቅርታ ስላቋረጠሽ። ችግር የለም ግን ከአሁን በኋላ እንዲያቋርጠኝ አልፈልግም። ይኸውልህ አሁን ለእያንዳንዱ ነገር እኔ እንደዚህ ዓርብ ዕለት እንደዚህ፣ ሰኞ ዕለት እንደዚህ፣ ማክሰኞ ዕለት እንደዚህ እያልኩኝ መከራከር አልፈልግም። አቅሙም የለኝም ስለሰለቸኝ ማለት ነው። ድራማ ስለሰለቸኝ እዚች ጋርም እኮ ዛሬ የመጣሁበት የዛሬ የ11 ወር የ12 ወር ነገር ልገርብ ሳይሆን የመጣሁት ስለዚህ ቻናል ስለተሸጠው ቻናል ዲቴል ማወቅ ስለፈለኩኝ አላቅም አልክ። ሶ ሲሞ አላልክ ስጠኝ ነው ያልኩት። ሌላ ምንም ያልኩት ነገር የለም። በቃ አይደል? ሌላ ያልኩት ነገር አለ? የለም። ሲሞን አዘጋጅቶ መስጠት በቃ መድኃኒዓለምን ምንም ያልኩት ነገር የለም። ገባሽ? እሱ ነው ለዚች ጥያቄ ነው እንግዲህ ከ9 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ቁጭ ብለን ያለ ነው አይደለ? በቃ እኔ ሁሉን ነገር ይሁንለት፣ ግን እቺ ቀን አትረሳም። መድኃኒዓለምን አትረሳም። ለእኔም ለአንተም ብዙ ሰውም አለ አይረሳውም። ገባ? ነገ ነፏድ በጣም ልንገርሽ ያልሽ እኔና እሱ ክፉም ደግም ብዙ ነገር አሳልፈናል። ከዛም በላይ ደግሞ ልጅ አለችን። ገባሽ?
ልጅ ያለው ሰው ተለያይቶ አይለያይም፣ ዞሮ ይገናኛል። እኔ ብዙ ነገር ማውራት አልፈልግም። ገባሽ? እዚች ጋር በጣም ብዙ ነገር እኮ ማውራት እሱ ያለውን ነገር እኮ አይደለም እሱ ካለው እሱ ያለው አሁን እንደዚህ ሆነ እና ያለው እኔ ሰኞ እንደዚህ ሆነን ማክሰኞ እንደዚህ ሆነን በለተ ቀኑ እንደዚህ ሆነ ማንም አያቅተው ስለማልፈልግ ነው። ፕራይቬት ላይ የራሴ ላይፍ እንዲወጣ ስላልፈልግ ነው። እዚች ጋር ያመጣን ርዕስ አለ አይደለም? ዩቲዩብ ነው ያመጣን ርዕስ። እዚች ጋር ያሰባሰበን እኔንም እሱንም እዚች ጋር ያገናኘን ዩቲዩብ እና ሲም ካርድ ነው። ሲም ካርዱ አዘግቶ እሱም እጅ ላይ ከሌለ ነው የምልሽ፣ አዘግቶ በመታወቂያው የ3 ደቂቃ ስራ ነው። ቴሌ ላይ ሄደሽ የ3 ደቂቃ ስራ ነው መስጠት። ሌላ ምንም አልፈልግም። እና የቲክቶኩንም የሌላ ነገሮችን ተውኩኝ፣ ችግር የለም። የባንክ ስቴትመንቶቹ አሁን ያለው ቻናልሽ እጅሽ ላይ ያለው ቻናልሽ ስንት ሰብስክራይበር አለው? እግዚአብሔር ይመስገን 86,000 እንደዛ። ኦኬ እሺ። ስለዚህ አሁን እኛ እሱን እንጠይቀዋለን ፉአድን ሴም ካርዱን አዘግቶ እንዲሰጥሽ። ሴም ካርዱን አዘግቶ ለመስጠት ፈቃደኛ ካልሆነ እኛ አሁን ያለሽን ቻናል የነበረበት ይሄኛው ስንት ነው 193,000 ማድረስ እንችላለን። ሁላችንም ሰብስክራይብ ካረግንሽ ቻናል ነው ያድጋል። ምን ትያለሽ? እናንተ ብትስማሙ እንዴ ባይዘዌ ማለት ነው። ይኸውልሽ አንድ ነገር ልንገርሽ ሀቡ፣ እኔ መቤቴን ማልክደው ነገር ልንገርሽ። አንደኛ ቢያንስ የሁለታችን ነው አለ፣ ችግር የለም ምክንያቱም እሱም ለፍቶበታል፣ እኔም ለፍቼበታለሁ። በሁለታችንም ቻናል ሁለታችንም ለፍተናል። ገባሽ? የኔ ትልቅ ነው የሱ ትልቅ ነው አልልም። ገባሽ? ቢያንስ እሱ ቢጠቀምበት ለምን ብዬ እናደዳለው እንጂ እኔ እንደዚህ አንቺን አፈላልጌ አንቺ ጋር አልመጣም ነበር፣ እስከዚህም ሰዓት አልቀመጥም ነበር። ግን ደግሞ እኔ የለፋሁበትን እኔ ደሜ እየፈሰሰ የሰራሁበትን የተረገጥኩበትን የሞተው አባቴ ስሙ የተነሳበትን ዩቲዩብ ሌላ ሰው ሲሰራበት ማየት አልችልም። እኔ በተቻለኝ መጠን እግዚአብሔር ሪፖርት ነው ማስደርገው። ሀቆስ እናደርጋለን ሁላችንም። ይሄማ ግዴታ ነው። ሌላ ሰው ካንቺና ከዛ ደግሞ ልንገርሽ እዚህ ቻናል ላይ ቪዲዮ ሲለቀቅ ማለት ነው እዚህ ቻናል ላይ ቪዲዮ ሲለቀቅ እኔ ልንገርሽ መቤቴ ይሄ የተሸጠው ቪዲዮ ላይ ያ ሰውዬን ደግሞ እኔ ምን እንደማደርገው ያያል። ብቻ ያድርሰን ፈጣሪ ለዛች ቀን። እቺ ቃሌን በተግባር ነው ማሳየው። ያ ቪዲዮ ብቻ ይፖሰት እዛ ቻናል ላይ ቪዲዮ ይፖሰትና እስቲ ፊት ለፊት እንታይ ከማን ቻናል እንደወሰደ አንቺ ተደርጎ ከመሬት ላይ ያነሳው ይሁን እንጠይቃለን። አንድ ልንገርሽ እኔ ይገርምሻል ማለት ነው እኔ ይሄም ቻናሌ ባይዛው ቲክቶክ ላይ የሆነ ቪዲዮ ከፖስትኩኝ ሪፖርት ይደረጋል፣ ኮሚኒቲ ጋር ይይዘኛል ሁሌ። ከዛ እስከሱ ከተለያየ በኋላ 20 ምናምን ሺህ እንትን ብዬ ነበረ 20 ምናምን ሺህ ቲክቶክ ብዬ ነበረ። እሱንም ባን አስደረጉት። ኦኬ ምናምን ብዬ አሁን በዚቹ መጀመሪያ ላይቭ ነበር የተዘጋው እና ላይቭ ሲዘጋ ነው ይሄን ቻናል ራሱ የከፈኩት አንዳንዴ ላይቭ ለመግባት ማለት ነው። ከዛ ያ ባን ሲደረግ እዚህ ላይ ገባ። ያው እዚህ ላይ የምለቃቸው ቪዲዮዎች ኮሚኒቲ ጋር ኖ በቃ እሱ ሐሳብ አይደለም። ገባሽ? እና አሁን እየሰራ ያለሁት እኔ በራሴ ዩቲዩብ ነው፣ ዩቲዩብ ላይ ነው። እኔ ያ ዩቲዩብ እኮ ዛሬ ያመጣኝ እንደነገርኩሽ ስሙ ባነሩ ሁሉ ነገር ተቃይሮ ስለመጣ ነው። ስለዚህ ከ11 ወር መለያየት በኋላ ቅድሙ የፉአድን ጥያቄ እየመለሽለት ነው ማለት ነው። ከ11 ወር መለያየት በኋላ እኔም ረስቼው እሱም ረስቶኝ ህይወታችንን እየኖርን ዛሬ እዚህ ጋር ለመክሰስ የመጣሁበት ምክንያት ቻናሉ ስሙ ተቀየረ፣ ባነሩ ተቀየረ። ስለዚህ ማን ነው ደስታ ቲቪ ብሎ ፋሚሊን እንዴት ይሸጣል ነው? ባይሸጥ ደስታ ቲቪ ተብሎ ስሙ አይቀየርም፣ ባነሩ አይቀየርም። ሰው የቀየረው አካል ማን ነው? እሱንም እኮ ጊዜ ያሳየናል። እንኑር እንጂ እድሜ ይስጠን እንጂ እናየዋለን። ስለዚህ አሁን ፉአድ ጥያቄዎችሽን ይመልስ። እሺ ፉአድ። ኧረ አሁን ማርዘም አያስፈልግም ሀቡዬ። አሁን ይኸውልሽ እሷም ነገሩን አሳጥረዋለች አይደል? በጣም ቀላል አድርገዋለች። በጣም ሲምፕል አድርጋልናለች። ቀለል አድርገን እንመልስና ከቻለን እንዝጋው ሀቡዬ። ቀለል አሁን እሷ ምንም ነገር ማውራት አልፈልግም ከአስከፈ እኔ የመጣሁበት ዓላማ እዚህ ጋር ሴም ካርዱን አውጥቶ ይስጠኝ፣
ቻናሌን እኔ በራሴ መንገድ ማስመለስ እችላለሁ ነው። ይህን ደግሞ አንተን እኛ በግድ ሳይሆን በጸባይ በፍቅር እንደ ሽማግሌ ሆነን ነው የምንጠይቅህ። ሴም ካርዱ በስም ስለሆነ ሀቡዬ ቴንክ ዩ ሀቡዬ። እኔ እናት ምን መሰለሽ አሁንም አቴንሽኖች ወደ ሌላ ነገር እየሄዱ ነው እና እንዴት መሰለሽ ሀቡ ነገሮች በስነ ስርዓት ቢሆኑ ይሄ ባይቀሳሰሩ ቆንጆ ነው። አሁንም ነው የምልሽ በስነ ስርዓት ቢሆኑ ስልሽ ለምሳሌ ሀቡዬ እኔ የሆነ ነገር ያደረኩ ነው የሚመስለው። አንቺ ሰብስክራይብሽ ስንት ነው? በቃ ነገ 190 ሺህ እናስገባ ማለት እኔ እናስገባልሽ ነው ማለት ብትስማሙ ብትታረቁ። እሺ ችግርሽ አሁን ቻናሉ የጠፋው ቻናል ሰብስክራይበሩ 193 ሺህ ስለሆነ ከሆነ እኛ የኢትዮጵያ ሕዝብ ሁላችንም ሰብስክራይበር ግን እዛ ቁጥር ላይ ብናደርስልሽ ደስተኛ ትሆኝና ዳቻው ተለያይታችሁ እናንተ ለማሳረፍ እሱ ብቻ አይደለም ስልሽ እሱ ብቻ ሳይሆን ነው አልተጣላንም። እዚች ጋር ባይዘው እየተከራከርን ነው። አልተጣላንም። አይ ነው ግን ምን መሰለሽ ፍቅር አብራችሁ ፍቅረኛሞች መሆን ባትችሉ እሱ ስቲል ይፈልጋል። ደጋግሞም ተናግሯል። ኦልሬዲ ሰምተሻል። ሽማግሌም ልኮብሻል። ስቲል ትፈልጋለህ ከእሷ ጋር መሆን አይደለም ስቲል ኖ እኔ አንደርስታንድ ያደረኩት ቅድም ብዙ ሽማግሌ ያኔ ይፈልግ ነበር። ስለዚህ እኔ ከራትቻለሁ በጣም ብዙ ደክም ያለውና ደግሞ አሁን ያለውን ነገር ታርቃችሁ ያለውን ነገር በቃ ይናጠቃል። እሺ ባልና ሚስት መሆን ባትችሉ ድጋሚ ግን እናትና አባት ስለሆናችሁ በፍቅር ልጃችሁን አብራችሁ እየተገናኛችሁ አብራችሁ እያጫወታችኋት አብራችሁ እንድታሳድጓት ነው። ገባችሁ? ሰላም እንዲሆን ነው መሀላችሁ ነው እኮ ባይዜ ማለት ነው። ሀቡዬ እኔም በጣም የምፈልገው አሁን ቅድም ያላነሳውልሽ ለዚህ ነው ስለ ልጅ ምናምን በቃ ዲቴል ብዙ አይወራ ስለተባለ እንጂ ይኸውልሽ ለሚለው ጥያቄ ምን መሰለሽ እኔ በተጣላንበት በትንሽ ጊዜ ውስጥ እሷ ስልሽ መቀሌ ሄዳ ነበር። መቀሌ ሆና ልጄን ማየት አልችልም። እሷ ናት ልጄን ልታሳየኝ የምትችለው። የሆነ ከተመለሰች በኋላ ምናምን ነገር ባይዜ ልጄን ልጠይቃት ሞክሬ ማየት እንጂ መውሰድ አትችልም ልጅህን አለች ብለሻል። እሺ ይሄንን እዚሁ ልጠይቃት ብለሻል። መልሽልኝ። አዎ እዚሁ ምን ልጅህን እንደዚህ በአይነህ ማየት እንጂ መውሰድ አትችልም ብለሻል። ቴንክ ዩ በጣም የምፈልጋት ምዕራፍ ናት። ያው አላወራም ያወራለሁ ግን ይኸውልሽ ምንድነው ፎቶውን ያለኔ ፍቃድ እየፖስተው ነበር ብዬሻለሁ። እኔ እዛን ሰዓት ምንም አይነት ፎቶ አልፖስትም፣ ምንም አይነት ቪዲዮ አልፖስትም። ሰው መጣ ገባሽ? ከ7 ወር በኋላ ነው የመጣው። 7 ወር ቪዲዮ አልፖስትኩም። ቆይ ልጄን ከመከልከልሽ በፊት ቪዲዮ አልፖስትሽም? ስለ ልጅ ወጥሽ አላወራሽም? እሺ ይሄንን ቪዲዮ አልፖስትኩም። ለምን እኔና ልጅ ያለንበትን ፎቶም ሆነ ቪዲዮ አልፖስትኩም? በእናትህ እሱ አይደለም ስለ ልጅ አላወራሽም? ቪዲዮ እንዴ ስለ ልጅማ ሁለት ቪዲዮ ካወርቻለሁ አልኩክ ያኔ ያን እኮ ከ7 ወር ያን ያልኩክ። እኔም እኮ ስለ ልጅ ነው ያወራሁት። ቪዲዮ ፖስት አላውቅም። እኔ ቪዲዮ ፖስት አላውቅም እኮ። እኔ መቀሌ በነበርኩ ሰዓት አልፖስትክም? ስለ ልጃችንን አስገብቻለሁ። አንተና አውርቼ እንጂ እኮ ስለ ልጃችን ልጄን ፎቶ የተነሳችሁበትን የምነግርሽ ታሪክ አለ፣ አዎ የሆነልሽ ነገር አለ። ፎቶ አሰርቼ እሱ ዩቲዩብ ላይ ነው። እሱ ቪዲዮ አሰርቼ ምናምን ደግሞ ቲክቶክ ላይም እመጣልሃለሁ። ቲክቶክ ላይም እንደዛ ብለሃል። እኔ ለምንድነው ሚዲያ ላይ ያለ ነገር ነው። ለምን ዋሻለሁ? እሺ አሁን ስለዚህ መከራከር አይደለም። አንቺም ሰርተሻል፣ እኔም ሰርቻለሁ። እሺ በቃ አንቺ ማየት እንጂ ነቤቴን እኔ የሆነ ነገር ሲያወራ ሚውት እያደረኩ ነው። ዝም እያልኩ እየሰማሁት ያለው ለምን የምንከራከረው? በስተመጨረሻ የኔ ተራ ነው አሁን። አይ ይሄ የሰባት መጀመሪያ ፏድ እሷ ትመልስልሽ ጥያቄ ከ7 ወር በኋላ እኔ መቀሌ ልንገርሻ እኔ መቀሌ ላይ ማለት ነው እንደነገርኩሽ ያን ሁለት ቪዲዮ ሰራው። የሁለተኛ የመጨረሻ ቪዲዮ ላይ ስለምንም ታሪክ ስለአለፈው ታሪክ ላላወራ ካሁን በኋላ አዲስ ምዕራፍ አዲስ ነገር እንደምጀምር ነው የጀመርኩት።
አሸንዳ ነበረ። አሸንዳ ከጓደኛዬ ጋር ላከብር ሄድኩኝ። እዛ ሆኜ ብዙ ድራማ ይሰራብኝ ነበረ። ገባሽ? ብዙ ነገር ይመጣ ነበር። ከዛ መጣው እዚህ መጥቼ አንተ ልጄ ምናምን እያልክ ድራማ እየሰራ ግን ልጅህ እንዴት ናት ብለህ ደውለህ አታውቅም የሚል ቪዲዮ ሰራው። ከዛስ በንጋታው ልጄ ብሎ ደወለ። እግዚአብሔርን አመስግነኝ ልጅህ እንዳለ አስታወስኩ ብዬ ተናግሬያለሁ። ሪከርድም አለኝ። የዛን ጊዜ እንደዚህ ብዬ ነው ያወራሁት። ከዛስ አይ ማየት ፈልጌ ነው ሲለኝ እሺ ነገ ሰፈርና አሳይሃለሁ አልኩት። ከዛ ነገ መጣ በንጋታው። ከዛ ከሱ ጋር አንድ ላይ ውሎ እንዲመጣ ነው የፈለገው። እንዴት ነው የምሰጠው ስታስቢው? ከሰባት ወር ሙሉ ልጄ ብሎ ደውሎ ማያቅ ሰው መቶ ልጄ ብሎ ሲለኝ እንካምለው ማለት ምንድን ነው? አሁን እኔ ብሰጥ ራሱ እናት ናት እባላለሁ። ታዩ ስለሌላ ነገር ምናምን ታዩ። ከዛ ማየት ትችላለህ፣ ማጫወት ትችላለህ እዚች ጋር ምናምን ግን እንድትወስድ አልፈቅድልህም ስለው ዝቶብኝ ሄደ። ማለት ታያለሽ እቺ ቃል ትቆጭሻለች የሆነ ነገር ምናምን ብሎ ምክንያቱም እንደዛ ብሎ ሄዳ። እኔ የዛን ጊዜ ባይዘዊ ምንም አልደነቀኝም አልገርምኝም። እሺ ይቆጨኝ፣ ምክንያቱም ብዙ ነገር ብዙ ድራማ መስለ እስቲ ይቆጨኝ የሆነ ነገር እንዲህ ተባብለን የተለያየ ነው የዘለች በቃ ሄዳ ተለያየን። ከዛ መቼ በቃ መልሳልሻለች። አቡዬ ልቀጥል እኔ እሺ ቀጥል። ግን አጠራ አድርጉት። ይኸውልሽ ሀቡ እኔ አሁን ዘላስ መቤቴን እግዚአብሔርን በጣም እየደከመኝ ነው፣ በጣም እያላበኝ ነው። እዚች ጋር አንድ ሲም ሁለት ደግሞ ባንክ ስቴትመንት ሁለታችንም ጋር ያለው አንድ በሱ በኩል አንድ በኔ በኩል እኮ ባንክ ስቴትመንቱ ለስቴት ገለየት ነው ኦሬዲ የተናገረው ነገር ነው እንዴ? ቆይ ይሄና ባጭሩ ልጠይቅሽ። 1.5 የባንክ ዳ እኔ መጀመሪያ የመሰለኝ ልንጋሽ ፍቅርዬ እሱ ጋር ብዙ ብር ይዘሽ ብዙ ብር ተተሽለት ሄደሽ አንቺ ባዶ እጅሽን ወጥተሽ አንቺ በጣም እንደተጎዳሽ ነው እኔ ስቲል እያሰብኩ የነበረው እና 1.5 የባንክ ዳ የነበረው ሳይሆን ነው ያሉ ሰዎች ላስረዳሽ። ቆይ መኪናው 4 ሚሊዮን ከተገዛ 1.5 ከባንክ ዳ ከሆነ እጃችሁ ላይ የነበረው 700 ሺህ ብቻ ከነበረች ሩብ ማትሆንም የነበረች ነገር እኔ አላወራሁትም። እሺ እነዚህ ንዳዎች ማለት ከፍለው ሰርቶ ከፈላይ እሺ የባንኩንም ሆነ በማን ስም ነው የባንኩ ዕዳ የተሰደው ነው አስረብ ኖ አንደኛ በ700 ሺህ አይደለም የጀመርነው 900 ሺህ ነው። ከዛ በኋላ በሁለተኛው ቀን ምናምን ደሞዝ 200 ምናምን ሺህ ብር ይወድናል 1.1 ይዘን ነው መኪና ልንገዛ የተነሳ ነው። እና ደግሞ 4 ወር ሙሉ ፈጀብኝ መኪና ልገዛ ዝም ብዬ በቃ መኪናው ብቻ ሲመጣ ነው ማቀው በሱ ስም እንደሆነ እንጂ በሱ ስም ሊያረግ ሲል የሆነ ነገር ምንም ማቀው ነገር የለም ምን ያልኩት። እና ደግሞ ቴንክ ዩ። እና ደግሞ ምንድነው ከሰው ተበድረናል። አንዴ ደግሞ 1 ሚሊዮን ብር ያዘዋወርኩበት አለ። ገባሽ? 700 ሺህ ተብሎ 1 ሚሊዮን ያዘዋወርኩበት አይኖርም። ኬት ነው የሚመጣው? ከዛ እሱ ባንክ ስቴትመንት ዋና የፈለኩት ባንክ ስቴትመንት ለዚች ነው። ከዛ ምንድነው መኪናው ከተገዛ በኋላ የጠየኳቸው ሰዎች ማስገባት ጀመሩ። ብድር ይጠይቅሻሉ ሰዎች ያ ቴንክ በማን ነው የሚያስገቡት? በሱ ባንክ ሆነም ቀራን ከሰው ከ500 ሺህ ብር በላይ አልተበደርንም። በማን ነው የሚያስገቡት? ባንቺ ወይስ በሱ? በኔ እኔ አይደል ጠየኳቸው። በኔ ነው ባንቺ አካውንት ነው የሚያስገቡት። አዎ ከዛ አንዳንዱ ደግሞ በሱ የሚያስገባልኝ አለ። እኔ ደግሞ እዛው ገባ አይደለ ታጠፊያለ እንትን ይሄ ብር ታጠፊያለሽ ምናምን ይለኛል። እዛው ነው ማስተላለፈው። ባንክ ስቴትመንት አለ። ነገ የሚታይ ነገር ነው። ገባሽ? ነገ ምለቅመውን ነገር ካፌ አልዘራም። ስለዚህ 500 ሺህ ከሰዎች ተበድራቸዋል። 1.5 ያለው 500 ሺህ አይደለም። እሺ ቁጥሩ ትክክል ነው። 1.5 ከባንክ አንድ ሰው ደግሞ ምን መሰለሽ 100 ሺህ ብር ነበር ብድር የጠየቅኩት ተሳስቶ 200 ሺህ ብር አስገባ። 100 ሺህ ብር ሁለቴ ማለት ነው። ኦኬ የሚገርምሽ ነገር ከዛ እንዳስገባልኝ ጠዋት እንዳስገባ 100 ሺህ እንዲህ ተሳስቼ ነው የገባሁት። እኔም ጋር ቴክስት ገባልኝ። ስለዚህ መልሽልኝ 100 ሺውን ምናምን አለችኝ ማለት ነው ያቺ የተበደርኳት ሴት። እና እኔ እና እሱ ተጨቃጨቅን። በቃ ወጣን ሳልመልስ። ገባሽ? ያንን ብድር ራሱ ሳልመልስ እኔ ጋር እንትን እና እሱም ብር ጠፍቷል። ገባሽ አይደለ?
ከዛ እንደነገርኩሽ ሞባይል ባንኪንግ ቆይ ተጨቃጭቃችሁ ከወጣችሁ የገባው ብር ብድር ባንቺ አካውንት የገባው አንቺ ጋር ቀረ ማለት ነው? ኖ ባንክ ያልሽ ልንገርሽ እኮ መኪና ተገዝቶ ጨርሷል ማሬ። ተገዝቶ ጨርሶ ሞባይል ባንኪንግ የምጠቀምበትን የኔ ሞባይል ባንኪንግ ያለበት ስልክ እሱ ጋር ነው። እኔ ባንኬ ላይ 1200 ብር ብቻ ነበር የነበረው። ይሄ ብሎክ ያደረኩት ጊዜ ማየት ትችያለሽ። ብሎክ ያደረኩት ጊዜ 1200 1300 እንደዚህ። ከዛ ከሳንቲም የሆነ ሳንቲም ብቻ ፍቅርሽ አንድ ያዳምጪኝ። 1.1 እጃችሁ ላይ የነበረ ሲደመር 500 ሺህ ከሰዎች የተበደራችሁት ሲደመር 1.5 ከባንክ የወሰዳችሁት መኪናው የተገዛው እሱ እንዳለው 4 ሚሊዮን አይደለም ማለት ነው። ግማሽ ሚሊዮን ብቻ ከሆነ የሰዎች ዕዳ የነበረባችሁ 1.1 ደግሞ እጃችሁ ላይ ከነበረ 1.6 ሲደመር 1.5 2.2 ላስረዳሽ። አሁን እነዚህ ይሄ 500 ሺህ ብር ያልኩሽ ማለት ነው 100 ሺህ ብር 200 ሺህ ብር አንድ ሰው 50 ሺህ ብር አንድ ሰው 100 ሺህ ብር የተበደርነው ነው 500 ሺህ ብር እንጂ ከጓደኞቻችን ዛሬ 60 ሺህ ብር እንበደር ለሆነ ማስፈጸሚያ እጃችን ላይ ብር ስለማይኖር ሙሉ ጥርስርስ አድርገናል። ገባሽ አይደል? ከአንዱ 60 ሺህ ብር እንወስዳለን ደግሞ ሲመጣ እንተካለን ነው የሆነ በወጣ በገባ የሆነ እንደዚህ ነው እንደዚህ ነው የኛ ላይፍ ማለት ነው። እና ያን መኪና ለመግዛት በጣም ብዙ ነገር አድርገናል። ብዙ መስራት በጣም ይሄ እንዳለው ልጅነት ምን ይሆን ብቻ ብዙ እርምጃ እንድንራመድ አድርጎናል። በጊዜው ግን ደግሞ ምንድነው በ700 ሺህ ብር አይደለም አንደኛ በ900 ሺህ ብር ከዛ 200 ሺህ ብር ከሁለት ቀን በኋላ ይገባል። አስልከን ነው አንቺ በኔ ብር ገብቶ አቅም ያለችው ይቅርታ እንዴ ለተመልካቾች ልመልስ። በኔ ብር ገብቶ አቅም ያለችው የዩቲዩብ ክፍያውን ነው የሰዎችን ብድር አይደለም። እዚህ ጋር እያወራን ያለነው ስለ ሰዎች ብድር ነው። መኪና ለመግዛት ከሰዎች ጠየቁ ብድር ነው። ሌላ ነገር እንዳይመስል አንዴ የዩቲዩብ ገቢ ብር አይ ዋና ነጥብ እዚች ጋር ማለት ነው ብር እንደገባልኝ ቀጥታ ለሱ ምልክበት ባንክ ስቴትመንት አለኝ ነው። በቃ ቁም ነገር እሱ ነው። እሺ እንዳይመስል እሺ አይደለም ፍቅር አልጨረስኩም እኮ ጥያቄ እኔ እዚህ ጋር እያሰላው ቅድም ሲነግረኝ እሱ 4 ሚሊዮን ስላለኝ ከባንክ 1.5 እጃችሁ ላይ የነበረው 700 ሺህ የጻፍኩት አንቺ ደግሞ አሁን ያልሽው እጃችን ላይ የነበረው 1.1 ነበረ 500 ሺህ ከጓደኞቼ የተበደርኩት። እሺ እንደዛ ሲሆን ስንት ሆነ? 1.6 ሆነ። 1.6 ሲደመር ከባንክ የወሰዳችሁት ደግሞ 1.5 አለ። ስለዚህ ከዛ በየመሃሉ እኮ በየወሩ እኮ ደሞዝ ይወርድልናል። የመኪና ፕሮሰስ 4 ወር ምናምን ነው የወሰደው። በየወሩ እኮ ደሞዝ ይወርድልናል። እየሰራን እኮ ነው። ስንት ነው የገዛችሁት መኪናው? እንዳለው 4 ሚሊዮን 3.7 ምናምን ነው። ግን 4 ሚሊዮን ብር ያልፋል ያወጣነው ወጪ ታል ፕሮሰሱ። ኦኬ ስለዚህ እሱ እንዳለው ብዙ ዕዳ አለባችሁ። ያቺ 500 ሺህ ብቻ አይደለም ዕዳ ከሌላ አልተበደራችሁ። የባንኩ 1.5 እንዳለ ሆኖ እሺ አቡዬ ኦልሬዲ በኔ ተራጋታ ነው የሁሉ ነገር ያወራች ያለችው በሰዓቱ በኔ ተራ ላይ ገብታ ነው ይሄን ሁሉ እያወራች ያለችው በኔ ተራ ነው። ግን ኢትስ ኦኬ ብዬ ነው እያዳመጥኩ ያለሁት ስልሽ ስለ ሂሳቡን ማውራት በጣም ሲምፕል ነገር ነው። በጣም ቀላሉን ነገር ነው አሁን እንትን እያለን ያለ ነው። አይ እኔ ነኛ ሞረጃ ጥለሽበት ነው ሄድሽው ስላልኩኝ ያንን እያስረዳችኝ ነው። እሱ ጋር የተረፈ ነገር የለም። ዕዳን የተረፈው የባንክ ዕዳ የሰዎች ዕዳ ነው እያልኩ የነበረው እሷ ደግሞ እንዳልሆነ ኤክስፕሌን እያደረገችልኝ ነበር። ኖ ይኸውልሽ እንዴ መኪናውን እኮ ሽጦ ከፍሎ እጁ ላይ ትርፍ ማግኘት ይችላል እንዴ ማለት ነው እንዴ ሀቡ የአንድ የሁለተኛ ክፍል ልጅ ማስተዋል የሚችለውን ነገር ለምንድን ነው ጥያቄ ላይ የምናቀርበው? ትክክል። አይ አሁን መኪናው አክሲደንት ደርሶበት ጋራጅ ነው ያለው ስላለ ነው። አሁን እኮ በኔ ብር ገብቶ አያውቅም ብላለች አቅድም። አዎ የዩቲዩብ ገብቶ አያውቅም እንዴ የዩቲዩብ ብር ገብቶ አያውቅም እኔ ጋር። እሺ ልመልስ ሀቢባይ? የስ ፕሊዝ። አዎ ሚውት አድርጊለት እሱ ይመልስ። እሺ አሁን ይሄም ነገር ማቀሳሰር ነው። እሺ እኔ ብር የበላሁ ነው የሚመስለው። አሁንም አንዴ እኔ እንደዚህ አይነት ነገር አልፈልግም፣ አንዴ ደግሞ ከሰው ጋር ለማገናኘት መሞከሩ ሌላ ነገር ነው የሚመስለው። እሺ ሀቢባይ በመጀመሪያ ደረጃ ይኸውልሽ ስለ ገንዘብ ዲቴል እንደዚህ የምታወራ ከነበረ ከድሮም ጀምራ የምታነሳው ነገር ነበር፣ ግን አንስታ አታውቅም። ይኸውልሽ አሁንም 26,000 ምናምን ሰው አለ። ሌላ ነገር ነው የሚመስለው። ቅድም ምን እያለች ነበረ ሀቢባ? ይህንን ነገር ነጥብ ያጅልኝ።
4 ነጥብ ምናምን አልፏል ተገዝቷል እንደዛ እያለች ከሆነ ሂሳቡን በስነ ስርዓት ስሪልኝ ሀቢባዬ እሺ ወይ በመድኃኔዓለም አሁን 1 ብር 2 ብር እያለን አንሰራም እመቤቴን እግዚአብሔርን እኔ ሌላ ነገር እንዳልባል ፈልጌ ነው የኔ እናት እንዴ እንትን እያልሽኝ ብር የበላው ነው የሚመስለው እንዴ በቃ ለዛ ብዬ ነውሽ ይኸውልሽ 1.1 ነበረን አልሽ እሱ ደግሞ 700,000 ነበር የነበረን አለ ሌላው ሀቢባዬ ካ ተብሎ ፕሮሰሱ በጣም ብዙ ብር እየፈጀ ነው እያልን ነው አይደለ ፕሮሰሱ ብቻ መኪናው እጃችን ሳይገባ ሀቢባዬ ወይ ጌታ ሆይ እንደዛ ተብሎ አንድ ሰው ካንተ አንድ ሰው ከኔ ከዛ ለሀቢባ ሌላ ሰው ማየት አይችልም ከፈለክ ባንክ ስቴትመንቱን ለሷ ብቻ ለነሱ ካንተ አንድ ሰው ከኔ አንድ ሰው እሷ ሆነ እሺ ኢትስ ኦኬ ችግር የለም እናሳያለን ችግር የለም ቤታየው ማልች ሀቢባ ማልች ችግር እናሳያለን በቃ የምናሳየው በጣም ሲምፕል ነገር ነው አንቺ ሚውት አድርጊለትና ይናገር እድል ስጪው ፍቅርዬ ኢማንትን እንዴ ስለ ስቴትመንት ታወራለች አንዴ እንደዚህ አይነት ነገር አልፈልግም ሲምና የሆነ ነገር ገለመሌ ትላል ከዛ እኔ ከኦዲየንስ ጋር ማቀሳሰር ሌላ ነገር ነው የሚመስለው ይሄ እንዴ ብር የበላው ነው የሚመስለው ሀቢባ እንዴ ስለዚህ ይሄ ነገር ይጣራልሽ ስሚኝ ሀቢባዬ ስቲል ማለት ነው እዳ እየከፈልኩ ያለው እኔ ነኝ አይኖ መኪናውን መጠቀመው እኔ ነኝ ግን ይኸውልሽ ከተጋጨ ማለት ነው ይሄ መኪና በጣም ከባድ አደጋ ገጥሞት እኔ ከባድ አደጋ ገጥሞት ከተጋጨ 5ኛ ወር ሊዝ ነው ሀቢባ ማን ገራጅ አይደለም ሲጋጭ አንተ ነበር የገጠመክ አደጋ እየነዳኸው ኦኬ አንተ ሰላም ነህ በሰዓቱ ምንም አልሆንክም አልነበርኩም ተድኜ ነው አልহামዱሊላህ ስለ ባንክ እሺ ስለ ባንክ ስቴትመንቱ ምናምን እኔ አንተ ቤታዩ እናየዋለን ችግር የለም አሁን እሺ ስለ ሲም ነው ያወራሁት በቃ ስለ ሲም ነው እኔ እኮ አንዴ ነገር ማቀሳሰር አንዴ የሆነ ነገር ማለት ነው ፍቅር እንደዚህ ማን ባገነናቱኝ በጥቂት ስጡ እንጂ ይናገር በመቤቴ እኔ መቤቴን በጣም የደከመኝ ሰው ነኝ እግዚአብሔርን እንዴ ለምን ታነሻለሽ ታዲያ ሐሳቡን እማለም ላላወራ ከሆነ ለምን ታነሻለሽ ያነሳው ነው ዲቴል አድርጌ ተናገርኩት አይ በቃ ችግር የለውም ምላሽ ይስጥበት እባክሽ ፍቅር ምላሽ ይስጥ በቃ ስለ ሲሙ ያውራና ስለ ባንክ ስቴትመንቱ ስለ ሁሉም ነገር ማለት ነው ችግር የለም እኛ እንጨርሳለን ለቤታም ለሷም ማሳያለሁ አንተም ታሳያለህ አሁን በቃ ስለዚህ ችግር የለም አልኩ ወይኔ ችግር የለም ብያለሁ እኮ ችግር የለም እንዴ እድል ስጪው ፍቅር እኔ ችግር የለም ካልክ ምን እፈልጋለሁ ሌላ እኔ እዚህ ጋር የተቀመጥኩበት ዋና ምን ሆነና እመቤቴ እኔ ችግር የለም እንዳላልሰማው እመቤቴን አልሰማው ምን እፈልጋለሁ እኔ በቃ አረ በቃ እኔ ይኸውልሽ ፍቅር እኔ ሌላ ኦዲየንስ ይኸውልሽ 26000 ምናምን ሰው አለ ሌላ ነገር ስለሚመስለው የምታወሪው ነገር እሱን ክሊር ለማድረግ እንጂ ወደ ኋላ የተመለሽው እኮ አንቺ ነሽ እዛ ጋር አልፈልግም ብለሽ አሁን ደግሞ ስለ ገንዘብ ስታወሪ ሌላ ነገር ይመስላል እሱን ነገር ላጽዳ እኮ ነው ያልኩት ለዛ ነው ሀቡዬ እንጂ ነገሮች ላይ የዛሬ 5 ወር አክሲደንት ደረሰብክ አልহামዱሊላህ አንተ ዳንክ መኪናው ግን ስቲል ነው ጋራጅ ነው እያልክ ነው ቀጥል ሀቡዬ ዲቴል ስለ መኪናው በደንብ ማውራት ይቻላል በደንብ ማለት ነው መመለሳችን አስፈላጊ ከሆነ ስልሽ ይሄ ከ900,000 ብር 1 ነጥብ ምናምን የሚባሉ ይኸውልሽ ሀቢባዬ ይሄ ፕሮሰሱ መኪናው እጃችን ላይ ሳይገባ ይኸውልሽ ምንም አናቅም አላልኩሽም ቅድም ምንም ሳናቅ ማለት ነው አጠገባ ይሄ ፕሮሰሱ ላይ የነበሩ ሰዎች ራሱ በጣም ብዙ ብር በልተውናል በጣም አናቅም ነበር አይደል ይሄ በየወር የሚመጣውን ብር ጠብቀን እንትን ለማድረግ ይቀርና ያለን ብር አስቀምጠን ይቀርና ይሄ ነገር በጣም ብዙ ፕሮሰስ ፈጅቶ 4 ወር ማለት ነው ዝም ብለሽ እስቲ ሀቢባዬ የረዱን እንኳን አስቢው አይደል ይሄ ያለንን ብር ቁጭ አድርገን ይሄ ገና ደሞዝ መጥቶ 1.1 ምናምን ማለቱ መደመሩ ይቀርና ማለት ነው ሀቢባ በጣም ብዙ ብር ተበልተናል በመሃል መኪናችን እጃችን ሳይገባ እንዲህ ዲቴል 900,000 ብር ነበረን ከዛ ደሞዝ 200,000 ብር ገባልን ከዛ በ1.1 ሌላውን እንደዚህ ይቀርና ማለት ነው ሀቢባዬ በጣም በመሃል 4 ወር የፈጀ ፕሮሰስ ለብዙ ኔትወርክ
ዳታ ካለቀ መሰለኝ ነገር ወጪ አውጥተናል በጣም ብዙ ብር ገብቶሻል በጣም ብዙ ብር ጎርሏል ጋይስ ታፕ ኮፒ ሊንክ አድርጉ ታፕ አድርጉ ከኔ አይደለም ከሱ ነው የሱ ነው ቡስኪ 30 ሼሩን አስገቡትኝ ታፕታውን 6 ሚሊዮን አስገቡት ጋይስ ኮመንቱ ይደርሳል ታፕታው አድርጉ ደግሞ መኪናው ሲገዛ አላቅም ብላለች የምትሉ ሰዎች ቤት ሆና ትራንስፈር አደረገች እንጂ አብሬው አልሄድኩም ነው እንጂ ትራንስፈር ገንዘብ እሷ አደረገች ቆይ ሀቢባ ቆይ አረ ተው እኔ አታቀሳስሉኝ ሌላ ነገር ነው የሚመስለው ቢያንተ እየተቆራረጥክ እኮ ነው እያንዳንዱ ነገር የመካፈል መብት አላት አሁንም ነገም ዛሬም ወደፊትም እንዴ እኮ ማናምን ካፈልም ስለሚባል ነገር ሌላ ነገር አታስመስል ተቋርጠክ የውልክ ወንድሜ ተቋርጠክ እየጠበቅንክ ነበር እስከዛ ታብታብ አድርጉ እያልኩ ነበር ኮሜንታተሮችን ደግሞ መኪናው ሲገዛ አላቅም ብላለች ሲሉ አላቅም አይደለም ያለችው ቤቶኜ ትራንስፈር እናቴ ትሙት ነው የምልሽ እንደውም ብራችን አቅም የለንም በቃ ትንሽ መኪና እንግዛ ስላት ነው ትልቅ መኪና ካልሆነ ብላ እዚህ ጣጣ ውስጥ የከተተችኝ ሁላ እሷ ናት ምንድነው ሌላ ነገር እንትን የምትል በቃ አይዞክ ፏድ ተረጋጋና ቀስ ብለህ አስረዳ በቃ ችግር የለውም አክሲደንት ደረሰ የዛሬ 5 ወር እስካሁን ድረስ ጋራጅ ነው ብለካል ጋራጅ አይደለም ሁላ ይኸውልሽ ጋራጅ አይደለም ማሰራበት አቅም አጥቼ መኪናው በጣም ይኸውልሽ እስቲል ከ800 ሺህ ብር በላይ ይፈጃል ወጪው አቅሜ ስላልቻለ ቆሟል መኪናው የት ነው ቆመው ጋራጅ ነው ቆመው ግቢ ነው የት ነው ቆመው የሆነ ሪከቨሪ ላይ የሆነ ቆሟል ብቻ የሆነ ቦታ ላይ ይሄ ገብቶሻል ሀቢባ መቆሚያ ቦታዎች ላይ መኪና ገባኝ እንደዛ ቆሟል ጋራጅ ሚውት ነሽ ፍቅር ማሪ ሚውት ነሽ ፍቅር ሚውት ነሽ ይቅርታ በጣም በኢየሱስ ስም የኔ እናት በጣም ይቅርታ አሁን ለሁለታችን የሚያስማማን ሀሳብ ነው ይዤ የመጣሁት በጣም ስሙዝ የሆነ በስሙዝ የሚያልቅ ነገር ነው አንደኛ ያሰብሽ እየመጣሽ ባታቋረጭኝ ፍቅር እንደ ሀሳብ እያሰብኩ አይደለም መንጋቱ ነው ሳስበው መንጋቱ ነው ገባ እዚች ጋር ቁጭ ብዬ እየሰማው አንድ ነገር እየደጋገምን ነው ስለዚህ አንድ ነገር ልንገር እኮ ቅድም ብዬ ነበር ግን ሀሳቡ በኋላ የመለሽው የሆነ ነገር እንደዚህ የተባለው ማለት ነው እናረጋዋለን ችግር የለም ያው ቤታዩም አለች ሀቡም አለች ለእሷ እንትን እንላለን ሲሜን እሰጥሻለሁ ብለሃል እኔ መቀበልሃለሁ ችግር የለም አንተ አዘክተህ ስትሰጠኝ እኔ መጣሽ ወደ ራስሽ አመስግኜ ነው መቀበል ከዛ መኪናው ማሰሪያ አቅም የለኝም ቆሟል ብለሃል አይደለ ይገመታል ይሸጣል ባንክ ዳ ይከፈላል እንካፈላለን የቀረው ምንም ያጣላ ብር የለም እኔ የሴት ብር አልወሰድኩም በስሚ በሌላ እንዳይቀየር ምናምን የምትለውን ፓርት እኔ ሁሉ ነገር ፈታታልሃለሁ በቃ እሺ ጎበዝ ፈጭ ነሽ ሌላ ነገር እንዳናወራ በቃ እሺ ጎበዝ ፈጭ ጥሩ ሀሳብ ነው ማለፋት ጥሩ ሀሳብ ነው አሁን እሷም እያሰበች መጣ እሺ ችግር የለም ቆይ አሁን ታርጊለትና ሀሳብሽ ላይ አስተያየት ይስጥበት ጥሩ ሀሳብ ነው ያመጣሽው ገላግሌ የሆነ ሀሳብ እሺ ፏድ ምን ትላለህ ፍቅር ያመጣችው ሀሳብ ላይ እሱ ሀሳብ ሲሆን ገላግሌ ነው እሺ እንዴ ይኸው በቀላሉ ገላገለች መኪናው ይገመታል ይሸጣል የባንክ ዕዳ ይከፈላል የቀረውን እኔ እናንተ ተካፍለን ሌላው ስዳ አፈር ዲሜ በልቼ ከፈልኩት ድረስ ሁሉም ዕዳ ይከፈላል ካልተረፈም እኮ ብሩ አንከፈልም ችግር የለም ሙሉ ዕዳ ይከፈላል ለምን ትጨናነቃለህ አንተስ ለምን ዕዳው እስከተተችኝ ትላለህ ይለቅ በቃ እንዴ ካልበቃ ቆንጆ ሀሳብ ካልበቃ እልሽ ሀቡዬ ማለት በዚህ ልክ አይደለም ይሄ ሀሳብ ከነበረ እልሽ ፍቅር እሺ ተናገር እሺ ይታርግልኝ አንዴ እሺ ሀቡዬ አሁን ተጋጅቶ ምናምን አይነት ነገር ሳይሆን ይሄ ሀሳብ መምጣት ከነበረበት ድሮ ቢመጣ ቆንጆ ነበረ ምናምን አሁን በጣም በእኔ በኩልም የባንክም ኦልሬዲ ባንክ አይታገሰኝም እኔም እስከዚህ የባንክ ዕዳዎችንም ከዛ ባለፈ ደግሞ ጥሬ ግሬ በጣም ብዙ የከፈልኳቸው ዕዳዎች አሉ አሁን ወደኋላ ትመልሱኝ እና ግን ያው ዲቴል ማውራት ያለብኝን ነገር ማውራት ነበረብኝ እያቋረጠችኝ ወሬ እያስጠፋችብኝ ነው ከዚህ በኋላ ካቋረጠች ከኔ ራሴ የሚው ታረጋታለሁ ጨርስ እሺ ችግር የለም
ከዛ ባለፈ ደግሞ እኔ ነገር ከሌላ ነገር ጋር እንዲያያዝ አልፈልግም እንጂ ያልኩት እንደዚህ ሆኖ እንደዚህ አርጊልኝ እንደዚህ አታርጊልኝ ምናምን አይነት ፕሮሰስ ውስጥ አልገቡም። ገብቶሻል? እኔ ከኦዲየንስ ጋር ነገር እንዳይቀሳሰር እንጂ እንደዚህ ሆኛለሁ እንደዚህ ቸግሮኛል እንደዚህ አርጊልኝ ብያትም አላውቅም። አሁን ሌላ ነገር ነው የሚመስለው አሁን ያሁኑ ንግግሯ። ስለዚህ ሀቡዬ እኔ በገንዘብ አሁን መኪናው በተገዛበት ገንዘብ ዙሪያ ሂሳቡን ስትሰሪው እራሱ አይመጣጣው። ገብቶሻል አይደለ? ብዙ አሁን ቅድም ከተባባልነው ነገር አንጻሩላ ይህ መኪና ያን ያህል ፕሮሰስ ፈጅቶ ምናምን የተገዛ መኪና ከሆነ ፕሮሰስ እኔ እኮ ነግራት ነበር ዲቴል ነገሩ። ዛሬ እንደዚህ ያደረግኩ በዚህ ከፍቅር እናቴ ትሙት ነው የምልሽ። ያለ ፍቅር ፍቃድ የትም ሄጄ አላውቅም አይደል? እንደዚህ ለእነዚህ አይነት ጉዳይ የሆነ ነገር ላረግ ይቀርና ማለት ነው። እያንዳንዱ ደርሼ በመጣው ቁጥር እያንዳንዱን ነገር ታውቃለች ፍቅር፣ እያንዳንዱን እናቴ ትሙት እማታውቀው አንዲትም ነገር የለም። እሷ የማታውቀው ተደብቅ ያደረኩት አንዲትም ነገር የለም በመኪና ዙሪያ። እናቴ ትሙት ዛሬ እንደዚህ ያረኩኝ ነገ እንደዚህ ያረኩኝ። አስቢው እኔ ይኸውልሽ ዩቲዩብም እየሰራው ይሄንን ፕሮሰስ አብሬ እያስኬድኩኝ እዚህ እያልኩኝ ነው ያለሁት። አንዲትም ነገር ደብቄያት አላውቅም ለፍቅር አንዲትም። ይሄ ብቻዬን ምናምን ወስኜ ያደረኩት ሁላ ነገር አይደለም ይሄ። ገብቶሻል? ለምናወጣው ብር እሷ ትራንስፈር እያደረገችልኝ ከሆነ እያልኩሽ ነው። እኔ ቅድም በእኔ አካውንት አንጠቀምም። ዝግ ከሆነ እያንዳንዱን ፕሮሰስ የምንጠቀመው በፍቅር አካውንት ነው። 1 ሚሊዮን ብር ይህን ሁሉ ብር እየላከችልኝ እንዴት ነው እኔ አካውንት ላይ ብር እያለ እሷ የምትልክልኝ? ኢማጂን አድርጉሽ እንደዚህ እየተባለ እኔ እሺ ቆይ ሀቢባዬ እኔ አካውንት ላይ የሚቀር ብር ቢኖር ለምንድን ነው ብድር ውስጥ የምንገባው? እኔ አካውንት ብር እንደተደበቀ አውቃ ፍቅድ ዝም ብላኝ መኪና ገዛ አይሆንም እኮ። ይሄ ጥያቄ ልጠይቃት ስንድሉን አልሰጠቀኝማ። እሱ አካውንት ውስጥ ብር እያለ አንቺ ከሰዎች ብድር 500 ሺህ ተበዳድረሽ ወደ እሱ ትራንስፈር እንዴት አደረግሽ? እሱ ጋር የቀረበ ብቻ ትጠይቅና ወደ ጥያቄ ልግባ። አጭሩ መልስ ወይንን በዚህ ምክንያት ትመልስ። አዎ አጭር እኔ እረሳለሁ። ጥያቄ እየረሳው ነው። መልሽለት ማሪ ባጭሩ። ለምን እሱ አካውንት ውስጥ ገንዘብ እያለ ቀሪ ገንዘብ እያለ አንቺ ለምን ነበረ ከሰዎች ተበዳድረሽ ወደ እሱ ትራንስፈር ያደረግሽው? ስቴትመንት ማመጣለሁ 1 ሚሊዮን ትራንስፈር ያረኩበት ብለሻል። ስለዚህ ለምን ነበር? እሺ ያልሽ ልንገርሽ፣ እንደነገርኩሽ በሱ አካውንት ነው ብር የሚቀመጠው። ለትናንሽ ነገር ነው ወደ እኔ የማስተላልፈው ማለት ነው። እና እዛ ቦታ ሊገዛ ሲሄድ የሱ ባንክ ይሄ ሞባይል ባንኪንግ የለውም። እና እዛ ሆኜ እንትን ከማስተላልፍ ይሄ ባንክ ሄጄ ምናምን ከማስተላልፍ ስደውልልሽ ታስተላልፊልኛለሽ በምሰጥሽ አካውንት ተብዬ ነው ሄጄ ባንክ ቤት ያስተላለፍኩት። ሁላ በስልክ እምቢ ብሎኝ ባንክ ቤት ሄጄ ነው ያስተላለፍኩት ማለት ነው። እና ለዛ ነው ይሄ ስቴትመንት እሱ አካውንት ውስጥ ገንዘብ ካለ ለምንድን ነው አንቺ ወደ እሱ ትራንስፈር የምታደርጊለት? ኦልሬዲ ገንዘብ እያለ እኮ የእሱ ባንክ ሞባይል ባንኪንግ የለውም። እንዲህ ማስተላለፍ አይችልም። ባንክ ሄዶ ነው የሚያስተላልፈው። እና እዛ ከሰዎች ጋር ሆኜ ስፈራረም ብር እንድትልኪልኝ እኔ ሄጂ ባንክ ምናምን ከማስቆማቸው ስደውልልሽ ታስተላልፊልኛለሽ ነው ያለኝ። እንደውም ሲደውል ብድሩ ከሰዎች ወደ አንቺ እንዲገባ ያረግሽው ሞባይል ባንክ ቅድም እሱም ብሏል። ፊርማ ችግር ስላለብኝ ክፍያ የምንፈጽመው በሷ አካውንት ነው በሷ ሞባይል ባንኪንግ ነው ብሏል ቅድም። አዎ እና ይሄ 1 ሚሊዮን ምናምን ወደ እኔ ደግሞ ሲያስተላልፍልኝ ማለት ነው ሲያስተላልፍልኝ ፊርማ ምናምን አስቸግሮት የኛ ሰፈር አያት ነበረ ዋናው መገናኛ ሄዶ ምናምን እንትን ነው ወደ እኔ ሲያስተላልፍልኝ። ከዛ ልንገርሽ ይሄ 1 ነጥብ ምናምን እንደዚህ ሳስተላልፍ ሁላ ሞባይል ያስቸግሮኝ ሄጄ ባንክን ያስተላለፍኩለት። እና የምጠይቃቸው ሰዎች ደግሞ ብድር ስትጠይቂ በእንትን አስገባልኝ አይደለም ብድር አበድሩኝ ይሄው አስገቡልኝ ነው ልል የምችለው እንጂ በእናንተን አስገቡልኝ አይደለም። የሀቢባ ጥያቄሽ እንደዛ አይደለም። እሺ ምንድነው የሀቢባ ጥያቄ? እኔ አካውንቱ አሁን እኔ ስንለያይ ብለሻል። ቆይ ወይ አንዴ እኔ ልጠይቃት። እኔ እና እሱ ስንለያይ ባንክ አካውንት ውስጥ ወደ 400 ሺህ ከዛ በላይ ይኖራል። እንደገና ደግሞ እኔ ሰኔ 10 ምናምን የወጣሁትኝ
በወጣው በሁለት ቀን ወደ 200,000 ከዩቲዩብ ቻናል ይወርድ ነበር። በአጠቃላይ ወደ 600 ምናምን ሺህ ብር ይኖራል አካውንቱ ስንለያየ አልሽ። ሶ 400 ምናምን ሺህ ቀድሞ ያለ መኪናው በተገዛ በ4 ቀን ከሆነ የተለያያችሁት መኪናው ሲገዛ አካውንታችሁ ውስጥ ብር እያለ ያን ሁሉ ብር መበደር ለምን አስፈለገ? ለምን ተቀማጭ አስቀመጣችሁ? ከሰው ከምትበደር ኖ ተቀማጭ አይደለም። ሰዎች እያረፈዱ ነበር። ኖ የጠየኳቸው ሰዎች እያረፈዱ ነበር እያስገቡ ነበር። መኪናው ተገዝቶ ጨርሷል። ኦኬ መኪናው ከገዛም በኋላ ነው ብር የተላከልኝ። ከኔ አካውንት ያልሽ ብር የሚገባው ቀጥታ ወደሱ ነው። እኔ አካውንት አለ ትራንዛክሽን እኮ ለዚህ ነው ማለት ሀቢባዬ እኔ የሆነ ነገር እልካለሁ ነው ገባሽ? ለሚጠፋ ብር ካልሆነ የሁሉ ብር እኔ አካውንት ላይ አይቀመጥም። ኦኬ ቆይ ሀቢባዬ ቴንክ ዩ። ቆይ እዚሁ ላይ ጥያቄ ላንሳልሽ ሀቢባ። እኔ መኪናውን በገዛሁት እኔን መኪናውን በገዛ ነው በአራተኛው ቀን ነው እኔና ፍቅር የተጣላ ነው። ኦልሬዲ ይሄ ብር ከዛ በኋላ ነው የገባው ማለት ነው ወይስ መኪናውን ወደ እኔ አካውንት ነው የገባው? ወደ እኔ አካውንት ነው እልክልሃለሁ። እሺ አንቺ አካውንት ባን አስደረገሽዋል አላስደረግሽውም? ወደ እኔ እንዳልጠቀም ነበር የነበረው አካውንት ልንገር እኔ እኮ ከአንተ ጋር እስከ 9 ሰዓት እስከ 10 ሰዓት እኔ አንተ ቤት ነበርኩኝ አይደለ? አንድ ላይ ነበርን ከቀኑ እስከ 9 ሰዓት እስከ 10 ሰዓት ብር እያስተላለፍኩልክ ነበር። ጠዋት ላይ የገባልኝን ብር ወደ አንተ ነው የማስተላልፈው። ቀጥታ ብር ሲገባልኝ 1,000 ምናምን ብር ነበር የቀረው አካውንቴ። ቡታጅራ ነበርን እኮ መኪና ገዝተን ቡታጅራ እኮ ነው ቤተሰቦቻችን ጋር ኢየሱስ ክርስቶስ ስም እዚህ አዲስ አበባ መጣን። አዲስ አበባ መጣን አይደለ? መተን እኮ ጠዋት ላይ ዝም በል ያልሽ እኔ ዲቴል ማውራት አልፈልግም። ብቻ ሁላ ቀስቀሶኝ ነው እሱ እንደዚህ አይነት ብር ገባልሽ፣ ቴክስት ገባልሽ ላኪው ብለኸኝ በጠዋት ያስነሳኝ አንተ ነህ። ይዛለት ከንቀፍ ለምን የኔ አካውንት አንደኛ ይኸውልሽ ሀቢባ ሄጄ ፊርማዬም ሁላ አይሰራም ተብሎ ተነስቷል። ራሷን ማምናለች። ባንክ ቤት ሄጄ ማለት ነው 20 ሺህ ብር ስጠይቅ 20 ሺህ ብር ፊርማ አልተስተካከለም። እስቲ ለመጨረሻ ጊዜ ማለት ነው ራሱ ዋናው ንግድ ባንክ ሄጄ ይሄ ነው እንትን ያልኩት እንጂ ብር ማውጣት አልችልም። የምንጠቃቀመው ብር ከሆነ እሷ ጋር ያለ ብር ለምን ወደ ራሴ ማስገባው? አንዴ እኔ ያልገባኝን ነገር ልጠይቅ። አንዴ ቆይ እኔ ያልገባኝ ነገር መኪናው አንቺን ብቻ ልመልስና ማለት ነው የሁሉ እስካሁን ያስቆየን የባንኩ ነገር ነው አይደለ? በቃ ስቴትመንት ይውጣ እንዴ እዚች ጋር ሳስገባላት ነው እዚች ጋር ሳስወጣላት ነው እዚች ጋር ይላል እሱ። እኔም ያስተላለፍኩበትን እንዳለ ነገር ይወጣል። ምን እናት እያለ እሺ ሀቢባዬ ጥያቄ አለሽ? እንትን ነው ጥያቄዎችን እየረሳሁን አኑ አይደለም ጥያቄ ቅድም ወደ 400,000 ብር አካውንቱ ላይ ነበር እኔ እና እሱ ስንለያይ 200,000 ደግሞ በተለያየን በሁለት ቀን ከዩቲዩብ ደሞዝ ይገባ ነበረ። ስለዚህ በአጠቃላይ ወደ 600,000 ብር ነበር ስላለች 600,000 ብር አካውንቴ ላይ ነበር እሷ ስትሄድ እኮ ለዛ እኮ እሱን ለማለት ነው ስጡኝ። እሺ ቆይ 400,000 ከየት ነው የገባው? ጠይቂልኝ። በጣም አመሰግናለሁ። እስቲ ነው ከተበደርኳቸው ሰዎች ነው ያሉሽ። ለመኪናው ከተገዛ ለምን አስገባሽ? አቡ እያረፈዱ ነበር ያስገቡልኝ። ለምንድን ነው ባንክ ስቴትመንቱ ፐብሊክ እንዲወጣ ካልተፈለገ እዚህ ላይቭ ላይ እኔ አንቺ ቤታ ሆነ ባንክ ስቴትመንቱ ማሳየት እኮ ነው። ለምን ሀቡ አንቺም የሚገባሽ እኮ እዚች ጋር ይስልክለት ነው ካለው እዚች ጋር ሲገባልኝ ይላል። ስቴትመንቱን ታውጡና ዋትስአፕ ላይ ትልኩልኛላችሁ። ችግር የለም። ግን እኔ የምልሽ ግን አሁን እኔ ኦልሬዲ ሰዎቹ መኪናውን ከገዛችሁት ብድር ምን ያደርጋል? እነዛ ሰዎች መኪናውን እንደገዛን ማን ያውቃል? ኦልሬዲ ፕሮሰስ ላይ እንዳለን የሚያውቁት እኛ ግን ደግሞ ከገዛን በኋላ እነዛ ሰዎች ብር ያስገቡልን። ኦልሬዲ መኪናውን ከገዛችሁ በኋላ ብሩ ከገባ ብድሩን ተውት በቃ። ለምን አላላቸው? ምን ልታረጉት ነው? ወደሱ ትራንስፈር ለምን በቃ ይኸውልሽ እኛ መኪና ገዛን አይደል? ክንፍ እያለን ገባ ነበር አካውንቴ ላይ ሁላ ወደ ቡታጅራም ስንሄድ ከቡታጅራም ስንመጣ እየገባ ነበር። ከዛ ግን መጨረሻ ላይ 100,000 ብር ሁለቴ ደብል ገባ ያልኩሽም እና እሱ ነው ጠዋት ላይ ቀስቅሶ አስገብቻለሁ እና ላኪልኝ ምናምን አለችኝ። ቀጥታ በእሱ አካውንት ነው የገባ ሁሉም ነገር። ኦኬ መቼስ ከአንድ ዓመት በፊት የነበረ ቆይ ሀቢባዬ የአሁኑ ብር በእኔ ነው የተላከው? ወደ እሱ ነው የገባው? ከዛ በኋላ የገባው ብር ቀጥታ በእሱ ነው የገባው? በእኔ ተላከ ላኩልክ። ለምን ላኩ እንዲህ አስገቢው አልከኝ። በጠዋት ቀስቅሳ
አስገቢልኝ ብለህ ማለት ነው። ቆይ እሺ እሱ ጋር እንዲቀመጥ ቴንኪው መጠባበቂያ ብር ገባሽ? ቀጣይ ወር ነው የምንከፍል ያልነው ብሩን። ኦልሬዲ ቀጣይ ወር መክፈል እንችላለን። መጠባበቂያ እጃችን ላይ ምንም ብር አልነበረንም እንዳጋጣሚ መጠባበቂያ